ደሞ ምን መጣት ያለሽ ሰርፕራይዝ ነው የምትሆኝ መሃሉ ላይ መንገድሽ ላይ አታልፊም የሚሉ ኃይሎች እንደሚመጡ ሁሉ ነገር ካልገባኝ አንበል መሃሉ ላይ ሆነን የሚሆኑ ነገሮቻችን ይሆናሉ። የብዙ ሰዎች ጭንቀት ምክንያት መሃሉን አለማወቃቸው ነው። መነሻችንን ብዙ ጊዜ እናውቀዋለን ወይ እዚህ ጋር ነው ያለሁት አምሄር እንላለን። ከዛ ደግሞ መሄድ የምፈልገው ደግሞ እዚህ ጋር ነው እንላለን። ፈጣሪም ያሳየናል የት እንደምንሄድ መነሻችንን ያሳየናል፣ መድረሻችንን ያሳየናል። መሃሉ ግን አይተው ስነ ጽሑፍ ሰዎች the middle is messy ይላሉ። the middle is messy ይላሉ። የሳይኮሎጂ ሰዎች the middle is complex ይላሉ። መንፈሳዊ ሰዎች ደግሞ the middle is untold ይላሉ። አሁን የእስራኤሎችን ስትመለከቺ መነሻቸውን ያውቃሉ። ባርነት ላይ ናቸው ያሉት። ጡብ እየሰሩ ፒራሚድ እየሰሩ ነው። ስለዚህ ብሪክስ ይሰራሉ፣ ጡብ ይሰራሉ። ከጭቃ አብክተው ገለባ ፈልገው አምጥተው በሱ ብሪክስ ሰርተው ቀኑን ሙሉ ሲገረፉ ነው የሚውሉት። ባርነት ውስጥ ናቸው። ከዛ ውስጥ ሊወጡ ነው እንደሚወጡ ነግሯቸዋል። ከዚህ አወጣቸዋል። ሙሴ መርቶ ያወጣቸዋል ተብሏል። የሚገቡበት ቦታ ደግሞ ተነግሯቸዋል። ወተትና ማር የሚያፈስ ምድር ነው የምትገቡት ብሏቸዋል። flowing with milk and honey መጨረሻው እሱ ነው። ያልሞላችኋቸውን በረከት የሞሉ ቤቶች ትወርሳላችሁ። ያልሰራችኋቸውን ከተሞች ትወርሳላችሁ። ያልተከላችሁትን ወይን ትወርሳላችሁ። ያልቆፈራችሁትን ጉድጓድ ትወርሳላችሁ ተብሏል። እና በጣም የሚያምር ፒክቸር ተሰጥቷቸዋል። ስለሚገቡበት ስለሚወጡበት ተነግሯቸዋል። ስለሚገቡበት ተነግሯቸዋል። መሃሉ ግን አልተነገራቸው። ሚድል ኢዝ ኤ ሴክሬት። ያንን ያውቃሉ። ምን እንደሚገጥማቸው አላስረዳቸውም፣ አልነገራቸውም። እዛ ጋር ደስታ አለ። አሁን ገና እኮ ሲወጡ እዛ ጋር ለመግባት ነው። ገና ሲወጡ ኤርትራ ባህር አለ። ፈርዖን ከኋላ እያሳደዳቸው ነው። እዛ መግቢያው ጋር ደግሞ የሞላ የዮርዳኖስ ወንዝ አለ። አልተነገራቸውም። እነዚህ ነገሮች አያውቁም። የሚያውቁት እንደሚወጡ ከዛ ጋር እንደሚገቡ ነው። እና ውሃ እንደሚጠማቸው አልተነገራቸውም። ሲጠማቸው ግን ካለቱ አፍልቆ አጥቷቸዋል። እንደሚርባቸው አልተነገራቸውም። ሲርባቸው ግን መናን አውርዶ አብልቷቸዋል። መና እንደ ኮርን ፍሌክስ አይነት ነው እና ሲፈልጉ ገንፎ ያደርጉታል፣ ሲፈልጉ የተለያየ ነገር አድርገው ይበሉታል። አልተነገራቸው። አማሌቃውያን እንደሚዋጓቸው አልተናገሯቸውም። ኤዶማውያን አላሳልፍም እንደሚሏቸው አልተነገራቸውም። ለምን? the middle is untold። መሃሉ ሚስጥር ነው። መሃሉ አይታወቅም። መውጫቸው ተነግሯቸዋል፣ መግቢያቸው ተነግሯቸዋል። አሁን ይሄን የምናወራው ለመሰለሽ መሃሉ ላይ ያሉ ሰዎች ብዙ ስላሉ ነው። ግራ ያጋባል መሃሉ እና ያ ያልተነገራቸው ነበር። መነሻችንን እናውቃለን፣ መድረሻችንን እናውቃለን። መሃል ላይ የምናልፍበትን መንገድ ግን ስለማናውቀው ሰርፕራይዝድ እንሆናለን፣ ብዙ እንገረማለን ማለት ነው። አጥንት በእናት ሆድ ውስጥ እንዴት እንደሚጓደድ አታውቅም ብሏል ሰለሞን። እንዴት እንደሚሰራ አታውቅም። ስለዚህ እግዚአብሔርን ስራ አታውቅም። አሁን የጭንቀታችን ምክንያትም መሰለሽ የብዙ ሰዎች ጭንቀት ምክንያት መሃሉን አለማወቃቸው ነው። በሚያልፉበት መንገድ የሚሄዱበትን ቦታ አውቀው መነሻቸውን አውቀው ግን መሃሉ ሰርፕራይዝ ያደርግሻል። እንዴት ነው የሚሆነው፣ እንዴት ነው የሚሳካው ብለን ለማሰብ ስንሞክር ጭንቀት ይመጣል። አንድ ወጣት ጋራጅ ውስጥ ይሰራል። ጋራጅ ውስጥ እየሰራ ብሎ ነው የሚያቀብለው፣ ግን እየተለማመደ ነው። ያቀብላል፣ ራምን ይለማመዳል። እና ምሳ ላይ ቁጭ ሲሉ እኔ እኮ ጋራጅ ይኖረኛል ይላቸው። አንተ ዝም ብለህ አንተ ይሉታል እነሱ። አርፋት ሰላም አንተ ሰው ይሉታል። በኋላ አንድ ቀን ምን ሆነ፣ ሰፈሩ ቤት ተቀምጦ እያለ ሰፈሩ አንድ መኪና ይበላሻል። በጣም ቆንጆ መኪና ነው እና ሜካኒክ ሲፈለግ እሱ አለ እዛ ሰፈር። ሰውየው ባለቤቱ ሜካኒክ ፈልጉልኝ ሲል እሱ መጥተው ይጠሩታል። እዛ ይሄዳል፣ ደስ ይለዋል። ሄዶ ደግሞ የሚያውቀው ነገር ነው፣ ፊክስ ያደርግለታል፣ ይሰራለታል። ባለመኪናው ሊከፍለው ሲል አያስፈልግም አለው። እዚህ መንገድ ላይ ችግር ደርሶብህ ነው ድረዳህ ነው የመጣሁት እና አያስፈልግም፣ እኔ ጋራዥ እኮ ይከፍሉኛል አለው። ሰውየው ሳቀና እሺ ስልክህን ስጠኝ አለው። ስልኩን ተቀበለው። ሌላ ቀን ደወለለት።
በቃ ይሄ በጣም ትልቅ ባለሀብት ነው እና ለሜካኒኩ ደወለለት። ገርሞኛል አልከፍልም ማለት በጣም አስገርመኸኛል አለው። ምንድነው ህልምህ ብሎ ጠየቀ። ጋራዥ ቢኖረኝ እንደዚህ፣ ስለዚህ በፐርሰንት ከኔ ጋር ሼር ታደርጋለህ ግን ትጀምራለህ አለው። ጋራዥ ከፈተ። አሁን መሀሉን ለማወቅ ቢሞክር ግን እንዴት ነው ጋራዥ የምከፍተው ብሎ አንዲት መኪና ትመጣና እኛ ሰፈር ተበላሽታ ትቆምና ከዛ በአጋጣሚ ባለሀብት ነው ሄጄ ፊክስ አረጋትና ከዛ አትከፍልም ብሎ ማሰብ ይችላል? በጭራሽ ማሰብ አይችልም። እንግዲያው የሚሆኑ ነገሮቻችን ይሆናሉ። መሀሉ ግን ምስጢር ነው። እንዴት እንደሚሆኑ አይታወቅም። እሱ የፈጣሪ ነው። ስለዚህ እኛ ትረስት አድርገን መሄድ ነው እንጂ ያለብን ለመረዳት ስንሞክር ነው ጭንቀት ውስጥ የምንገባው፣ ዲፕሬሽን ውስጥ የምንገባው። ዋናው መልእክታችን መሀሉ ላይ ላሉ ነው። መጀመሪያው ላይ ያሉ አሉ፣ መድረሻው ላይ ያሉ አሉ። መሀሉ ላይ ሆነው ግን ግራ ይገባቸዋሉ። ምንድን ነው ወይ እግዚአብሔር የተናገረኝ እዛ ጋር እንደምደርስ ነው፣ የኔም ህልሜ እዛ ጋር እንደምደርስ ነው ወይ ደግሞ የማያምኑት ግን ምንድን ነው ብሎ የሚጠይቁ አሉና ለነሱ ነው ይሄንን የምንሰራው። መሀሉ ግራ ያጋባል። መሀሉ ሜሲ ነው። መሀሉ ሚስጥር ነው። መሀሉ አንቶልድ ነው። መሀሉ ኮምፕሌክስ ነው። ስለዚህ መሀል ላይ ያሉት ምን ያድርጉ? አንደኛ አማራጭ እንደሌለ ይወቁ። አማራጭ እንደሌሉ ይወቁ ማለት ምንድነው? መሀል ላይ ከደረስሽ በኋላ ወደኋላ መመለሳት የለም። አሁን እስራኤላውያን ምን አሉ? እዛ እንደ ግብጽ እያለን ስንበላ የነበሩ ነጩ ሽንኩርት፣ ቀዩ ሽንኩርት፣ በጢሁ ዱባው እኛ እንመለሳለን፣ አለቃ ሾመን ወደኋላ እንመለሳለን አሉ። የፈጣሪ ቁጣ ነደደ ነው የሚለው። በጣም ነው የተቆጣቸው፣ በጣም። ከዛ ወደኋላ መመለስ አይቻልም። ወደፊት ነው መሄድ የምትችይው። ወደኋላ መመለስ አትችይም። ወደፊት ነው። ወደፊት ከመሄድ ውጪ ኩዊት ማድረግ፣ ወደኋላ መመለስ የለም። ትምህርቱን ጀምረዋል፣ ማቆም የለም፣ ጨርሰው። ስራውን ጀምረዋል፣ ማቆም የለም፣ ጨርሰው። የጮኝነት ጉዞ ተጨምሯል፣ ትክክለኛ ግንኙነት እስከሆነ ድረስ ተነጫንጮ መውጣት የለም፣ ትክክለኛ እስከሆነ ባሏ እስከሆነ ድረስ የተዘጋጀላት ባል። ስለዚህ ወደኋላ መመለስ እንደሌለ፣ አማራጭ እንደሌለው ማወቅ አለባቸው። እኛም ሞክረን ነበር በህይወታችን መንገድ ላይ ሄደን ኧረ እኔ አልፈልግም ምናምን ብለን ልንመለስ ሞክረን ነበር። አይቻልም። ድልድዩ ተሰብሯል። ወደኋላ መመለሻ የለው። ሁለተኛው መሰለሽ ቢናይ ሁሉ ነገር ካልገባኝ አንበል። መሀሉ ላይ ሆነን ሁሉን ነገር እንረዳው አንበል። ምክንያቱም ሁሉ ነገር አይገባንም። አንዳንዴ የግድ ካላወቀን ቁጭ ብለን ምንድነው በህይወት እየተካሄደ ያለው? ለምንድነው እንደዚህ የሚሆነው? ለምን አሁን ጨለመብኝ? ለምን እንዲሆነብኝ ብለን አንደርስታንድ ለማድረግ እንሞክራለን። we don't understand it። መሀሉን አናውቀው። መሀሉ ምስጢር ነው። መሀሉ አንቶልድ ነው። አናውቀው፣ ልንረዳውም አንችልም። ስለዚህ ዝም ብለን አንዳንዱ ያልጠበቅነው ነገሮች ሊመጡ ይችላሉ በዛ መሀሉ ላይ እያለን። እኔም በጉዞዬ አንዳንድ በጣም ያልገቡኝና እግዚአብሔር ራሱ የተናደደብኝ የሚመስለኝ ጊዜያት ነበሩ። በኋላ ግን ዞር ብዬ ሳያቸው እሱ ልክ ነበረ፣ መንገዱ ልክ ነበረ። በዛ ሰዓት ግን ሊገባኝ አይችልም። እና ካልገባን አትበሉ፣ የግድ ካልተረዳሁት አትበሉ። እሱ ጭንቀት ያመጣል። አንዳንድ ሰው የራሱ አውሮፕላን ፓይለት መሆን ይፈልጋል፣ መብቱ ነው። አንዳንዶቻችን ደግሞ በፈጣሪ የምናምን ፈጣሪ እንዲነዳው እንፈልጋለን። ወደ ፈለገው የመርከባችን ካፒቴን እሱ እንዲሆን እንፈልጋለን። እኔ የመርከቤ ካፒቴን ክርስቶስ ነው የምለው። የአውሮፕላኔ ፓይለት ካፒቴን ክርስቶስ ነው የምለው። ወደ ፈለግከው ውሰድ ነው የምለው። መድረሻዬን ግን አውቃለሁ። እና አለመጨነቅ፣ መሀሉ ላይ ሁላችንም በከባድ መንገድ እንዳለፍን መረዳትና መሀሉን ካልገባኝ ብሎ አለመታገል ማለት ነው። ሶስተኛው መሀሉ ላይ መንገድሽ ላይ አታልፊም የሚሉ ኃይሎች እንደሚመጡ ወቂ። አታልፊም ይሉሻል። እዛ እኮ አንቺ እኮ እዛ ትደርሻለሽ እኮ ተብለሻል። አታልፊም ይሉሻል። አንድ በጣም የሚገርመኝ ታሪክ፣ ሙሴ እየመራቸው እስራኤሎችን ሲሄድ በኤዶማውያን መንገድ ማለፍ ነበረበት። ኤዶም እኮ ማለት ኤሳው ነው፣ ያዕቆብ ወንድም ነው። ስለዚህ እስራኤላውያን የያዕቆብ ልጆች ናቸው። ኤዶም ደግሞ ወንድሙ ነው፣
ነው ወንድማማች ህዝቦች ናቸው። እና በኤዶማውያን መንገድ ማለፍ ነበረባቸው ሙሴና ህዝቡ። ከዛ መልእክተኛ ላከበት ለመሪው፣ በምድር ልናልፍ ነው፣ ስናልፍ ወደ ቀኝም ወደ ግራም አንልም፣ ውሃችሁን አንነካም አንጠጣም፣ ወደ ወይናችሁ አንገባም፣ አንድ ነገር አንነካም፣ ማለፍ ብቻ ነው አለው እና ላከበት። አታልፉም አለው። በእኔ ምድር አታልፉም አለው። ወንድሙ ነው እኮ ወንድማማች ህዝቦች ናቸው። በዚህ አታልፉም። ለምን? ውሃን አንነካም፣ ምግባችሁን አንነካም፣ ወደ ቀኝ ወደ ግራ ወደ እርሻችሁ አንገባም፣ ጀስት ማለፍ ነው አለው። አታልፉም። መሃሉ ላይ አታልፍ የሚሉ ኃይሎች ይመጣሉ። አታልፍ ይሉሻልና አታልፉም አላቸው። ከዛ አጭር የነበረውን መንገድ ቢናይ በአጭሩ በምድያም ምድር የሚያልፉትን በዛ ዞረው ደቲ ዞረው አለፉት። ምን አለ ቢያሳልፋቸው? መሃሉ ላይ ስትሆኚ ነው የሚሉሻሉ። ጀርመን መሄድ አለብሽ ኤምባሲ ስትጠይቂ አይሆንም ይልሻል። ለምን? ደርሼ እኮ ልመጣ ነው። አይ ነው ይልሻል። ሌላ አንድ እድል መጥቶ ያንቺ የሆነ ከዛ አይ አይቻልም ይልሻል። የሆነ ፈቃድ ታወጫለሽ ነው ይልሻል። በኋላ እኮ መሆኑ አይቀርም፣ ግን ዙሪያ ጥምጥም ያስኬድሻል፣ ጊዜ ይፈጅብሻልና አለመሳካቶች እንዳሉ መምጣት ማወቅ አለባቸው። እንቅፋቶች ኦብስታክልስ እንዳሉ አሁን ወጣቶችም ሆነው መሃሉ ላይ ሆነው ፍራስትሬት ሲያደርጉ አንዳንድ ነገር አልሆን ብሏቸው ወይ አለ መሃሉ ላይ እንትን አለ አይሆንም የሚሉ ኃይላት አሉ። ግን ታልፋቸዋለህ። እነ ሙሴ ዞረው ምድያምን አልፈዋል፣ አልቀሩ። ማለፋቸው አይቀርም፣ ግን ትዕግስት ይጠይቃል። ለምን ነው ተባልኩኝ፣ ለምን ይህን ተከለከልኩኝ ወደሚል ነገር መግባት የለባቸውም ለማለት ነው። አራተኛው የጉዞን ልምድ መካፈል። የጉዞን ልምድ መካፈል። አሁን እኔ ብዙ ጊዜ ስለ ራሴ አንስቼ እናገራለሁ። ስለ ራሴ ማውራት ፈልጌ አይደል፣ ግን ማስተምረው ነገር የኖርኩት እንደሆነ ሰዎች እንዲያውቁ ነው። ስለ ችግር ሳወራ ያሳለፍኩትን ችግር አሳልፋለሁ። ምክንያቱም ከፐርሰናል ምሳሌ ነው የሚወጣው። ከዛ የሌሎችን ሰዎች ደግሞ ምሳሌ አመጣለሁ እና ከሌሎች መማር። ባዮግራፊዎችን ሰዎች ሲጽፉ ባዮግራፊ ማንበብ፣ ኦቶባዮግራፊም ከጻፉ ደግሞ እሱን ማንበብ ያስፈልጋል። እና ያንን ልምድ ሰዎች ይነግሩሻል። ረሃብ ነበረ፣ እርቦኝ ነበር ይልሻል። መናበላው ጠምቶኝ ነበረ፣ ካለት ውሃ ወጥቶ ጠጣው። ተቸግሬ ነበር፣ አታልፍም ተብዬ ነበር፣ ዞር ያለፍኩት። ዮርዳኖስ ሞልቶ ነበረ፣ ከዛ የካህናቱ እግር ታቦቱን የተሸከሙ ሲገቡ እዛ ጋር እግዚአብሔር አቆመልኝ፣ በዛ ተሻገርን በደረቅ ምድር ብለው የሚነግሩሽን ሰዎች ማዳመጥ ያስፈልጋል። አንዳንድ ጊዜ ሚዲያ ላይ ስንቀርብ ብዙዎቻችን ርቦን የማያውቅ ተቸግረን የማያውቅ ቻሌንጅ ገጥሞን የማያውቅ በቃ ዝም ብሎ በቀይ ምንጣፍ የመጣን እናስመስለዋለን። አምስተኛው መግቢያው ጋር ስትደርሽ፣ እዚህ ጋር ስትደርሽ ሊሳካ ሲል ምጣል፣ ከባድ ምጣል። በሩ ጋር ስትደርሽ ምጣል። ደግሞ ምን መጣት ያለሽ ሰርፕራይዝ ነው የምትሆኝ። ያን ሁሉ ሄጄ አሁን ሊሳካ ነው ሲባል ደግሞ ሌላ ችግር ከባድ ምጥ ደግሞ አለ እና የግድ እሱ መታለፍ አለበት። የግድ ልጁ መወለድ አለበት። ከባድ ነው ምጡ፣ ግን ቻሌንጁ ጋር ካልተወለደ ምንም ማድረግ አይቻልም። መወለድ አለበት። ስድስተኛው ማወቅ ያለባቸው መሀል ላይ ያሉ ሰዎች በእርግጥ ይደረሳል። ከአዲስ አበባ ተነስቻለሁ ዋሽንግተን ዲሲ በእርግጥ ደርሳል፣ በእርግጠኝነት ደርሳል። ይሄን ማወቅ አለብን። ስለዚህ በእርግጥ እንደምንደርስ እንደዚህ አንዳንዴ ተስፋ ስንቆርጥ እየተንጠራራን መጨረሻውን እያየን ህልማችንን እያየን እንደምንደርስ ማወቅ አለብን። መሳካቱ አይቀርም ከእግዚአብሔር ጋር እና መሃሉ ላይ ሆነው እንደሚደርሱ በእርግጥ እንደሚደርሱ ያስቡ። ይሄ መሃሉ ምስቅልቅል ሜሲ ነው አይደል? ዝብርቅርቅ ይላል እና መሃሉ ሲከብዳቸው አንዳንዴ ተንጠራርተው ማየት እዛ ጋር ህልማቸው መሳካቱን። ምክንያቱም ይሳካል፣ ትደርሻለሽ፣ ይሳካል። ግን ያንቺ የሚያሰብሽው ሁሉ ይሳካል። ሰባተኛው እና የመጨረሻው በሂደት ውስጥ በከበሩ ድንጋዮች መሰራት እንዳለ ማወቅ።
በከበሩ ድንጋዮች ትሰሪያለሽ። አንድ በጣም ወደው ቀላል ምን ይላል መሰለሽ? አንቺ የተቸገርሽ ኢሳይያስ 54 ላይ ነው። አንቺ የተቸገርሽ በአውሎ ነፋስ የተናወጥሽ ይላል። የተቸገርሽ በአውሎ ነፋስ የተናወጥሽ ያልተጽናናሽ ብሎ ይናገራታል። አልተጽናናሽ፣ በአውሎ ነፋስ የተናወጥሽ ነሽ፣ የተቸገርሽ ነሽ ይላትና እኔ መሰረትሽን ከእንግዲህ በኋላ መሰረትሽን በሰንጴር መሰረተዋለሁ ይላታል። ሰንጴር አንዱ ከከበሩ ድንጋዮች አንዱ ነው። ጉልላትሽን በቀይ ዕንቁ ሰራዋለሁ፣ በሮችሽን በሚያብረቀርቅ ዕንቁ ሰራለሁ፣ ዳርቻሽን በከበሩ ድንጋዮች ሰራለሁ ይላታል። በከባድ መንገድ ውስጥ ስናልፍ መሃሉ ሲከብደን ጠብቀን ችለን በጸጋው ታግሰን ስንሄድ መጨረሻው ላይ ስንደርስ ህልማችን ጋር ስንደርስ ኦልሬዲ በኤመራልድ፣ በሳፋየር፣ በቤሪል፣ በቶፓዚዮን፣ በመረገድ ተሰርተሻል። ከበረ ስብዕና ተሰጥቶሻል። መሃሉን አልፈው ሲጨርሱ እዛ ጋር ሲደርሱ ብዙዎቹ ከከፈሉት ዋጋ አንጻር በከበሩ ድንጋዮች ተሰርተው ህልማቸው ጋር ይደርሳሉ። ይሄ ደግሞ አስደናቂ ይህ የህይወት ጉዞ ነው። እንዲህ ነው የሚታለፈው፣ እንዲህ ነው የሚኖረው ለማለት ነው።